እኔ ከራሴ አንዳች ማድረግ አልችልም፣ እንደሰማሁ እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፈቃዴን አልሻምና እያለ ይናገራል። እኔ ከራሴ አንዳች ማድረግ አልችልም አለ። አምላክ ግን ሁሉም ማድረግ ይችላል። ስለዚህ የእሱ አምላክ ሊሆን አይችልም። ወይኔ አንተ እስኪ አውሪ ልስማሽ። አንተ በምታምነው ሃይማኖት አለክ። ስለዚህ አምላክን በአንተ ስም ሲጀመር አይጠራም። ሲቀጠል ደግሞ ልቦና ይስጥክ። ሌላ ምንም አይደለም። እንደዚህ ነው ብዬ እኔ ኢየሱስ ነው በእኔ አፍ የማይጠራው። ለምን? እኔ ምን አጠፋው? ወይኔ በመብርሃን እንደዛ አይባልም። ምን ችግር አለ? እኔ መጽሐፍ ቅዱስ ባነብ ምን ችግር አለው? በእርግጥ እኔ ሙስሊም ነኝ፣ ግን አንድ ሙስሊም መጽሐፍ ቅዱስን ቢያነብ ምን ችግር አለው? አንብቦ መጥፎ እኮ መጽሐፍ ቅዱስን ቢቀድ ወይ ደግሞ ቢሳደብ የሌለን ነገር አንስቶ ቢያንቋሽሽ ይሄ ነው መጥፎ ነገር። ግን መጽሐፍ ቅዱስን አንብቦ የተረዳውን ነገር ጥያቄ የፈጠረበት ነገር ክርስቲያን መጥቶ ቢጠይቅ ምንድን ነው ችግሩ? ይሄ ነውርነት ነው? ይሄ ባለጌነት ነው? ይሄ ባለጌነት አይደለም። እኔ እውነቱን ያወራሁት መጽሐፍ ቅዱስ ላይ ያለ ነው። ይሄ ነው የሚገርምሽ አንቺ። ይሄማ ቀላል ነገር እኮ ነው። ብሉይ ኪዳን ላይ እግዚአብሔር ሴቶችን እንዳለ እርኩስ እያለ ይሳደባል። ይሄ ተገቢ ነው? አንቺን ለምሳሌ አንቺ የወር አበባ የምታይ ከሆነ ኦሪት ዘሌዋውያን ከዚህም በለስ ማይሆን ነገር እስካታውራው ውጣ ከዚህ ቤት። ምን አይነት ነው? በማርያም ሲያስጠላ አደድ። እሺ መጽሐፍ ቅዱስ ላንብብልሽ። ኧረ ወደዛ በለ። መጽሐፍ ቅዱስ ያንተ መቀለጃ ነው እንዴ? ውሻ ሲያስጠላ በማርያም። መጽሐፍ ቅዱስ አይነበብም? መጽሐፍ ቅዱስ አንተ ዝም በል። ምን አይነት ነው? በመብርሃን መጽሐፍ ቅዱስ የምትሳደቢው ላንብብልሽ ከፍቼ። ኦሪት ዘሌዋውያን የወር አበባ የምታይ ሴት የወር አበባ ለምሳሌ አንዲት ሴት በአንድ ወር 7 ቀን ታያለች። አንዲት ሴት ለምሳሌ ለምንድነው በመጽሐፍሽ የምታፍሪው እንዴ? መጽሐፍሽ እኮ እንደዚህ የሚለው ለምን ትደበቂያለሽ? አንተ ጥንብ፣ አንተ መጽሐፍ በአንተ ስም የሚጠራ አይደለም። እንባታም ናውጣ። በቃ ዝም ብላ መሳደብ ነው ስሯ። እኔ ያለውን ነገር ነው የማነብልሽ፣ ችግር የለም። መጽሐፍ ይላል ላኢላሃ ኢለላህ። ወይኔ በላቸው። በቃ ጭራሽ አይፈልጉም። ጭራሽ ይሄ ጉድ ሲወራባቸው ግን ወላሂ እኔ ምንም የጨመርኩት ነገር የለም። እንዳነበብኩ እናገራለሁ። ንግግሬም እውነት ነው። ያነበብኩትን እንጂ ያላነበብኩትን አልናገርም። ኦሪት ዘሌዋውያን ምዕራፍ 15 ቁጥር 25 ላይ አንዲት ሴት በወር አበባዋ ጊዜ እርኩስ ናት ይላል እግዚአብሔር። ትልቁ ጳጳስ ገብቷል። አሁን ደግሞ እስኪ ያጀማ ታብታብ እያደረጋችሁ እንዴ! ታብታብ ኮፒ ሊንክ እያደረጋችሁ አንተ ለምን ሰክሳል? ምን ብዬ ሰከስኩኝ? እማውን ነገር ነው። የራስን ሀሳብ እንዴት ትናገራለህ እኮ? ነገሬ በማስረጃ እናውራ። ምን ብዬ ሰከስኩ? ምን ብዬ ዋሻው? ልብ ያለው ሰው ማለት ነው። አንተ አሁን የእነሱ ምንድነው ተወያይ ነው ምናምን ዲፌንደር ኦፍ ፌስታል ተረት አታብዛ። አሁን በማስረጃ ምን ብዬ ሰከስኩኝ? ምን ብዬ ሰከስኩ? እስኪ ማስረጃ አንተ ነህ ተረት ሰውን ትከሳለህ በሌለ ማስረጃ። ምን ማስረጃ አሳየህ? ሲጀምር እዚህ ጋር ትክክል አይደለም፣ እዚህ ጋር ዋሽታል ብለህ እስኪ ያንተ ማስረጃ የታለ? ያንተ ማስረጃ? ይሄ መጽሐፍ ቅዱስ ላሳይህ፣ የተናገርኩትን መጽሐፍ ቅዱስ ላይ ላሳይህ ከፍቼ። አያ ዝም ብለህ ሰውን የሰውን ስም ማጥፋት አይደለም። ይሄ ቁም ነገር አይደለም። እኔ ማስረጃ ይዤ ነው የማወራው። ላሳይህ ከፍቼ። ሴት ልጅ የአንተ እህት እርኩስ ተብላለች። ምንም ሳታጠፋ እግዚአብሔር እርኩስ እያለ ይሰድባታል። ምንም ሳታጠፋ የወር አበባ ስላየች ብቻ እርኩስ ይላታል። ላሳይህ ከፍቼ ላሳይህ። በቁርአንም ታሳይኛለህ። በቁርአን ምንድን ነው ማሳየህ? ምንድን ነው በቁርአን ማሳየህ? የሴት ልጅ ክብሯን ነው። ሰላም ኡሳማ እንዴት ነህ? ቆይ አንዴ ሲኖር ቆይ አንዴ ሴቶች ምን ያክል
ችግር የለም። ወደ እሱ እንመጣለን። መጀመሪያ ተስማማን በዚህ ችግር የለም። አብስር ተስማማን በዚህ መጀመሪያ ሴት ልጅ እርኩስ እንደምትባል መጀመሪያ በራስህ ነው እንጂ የራስህን ዲፌንድ ልታረጋ አይገባው። ለምን ይዘላል? በመጽሐፌማ በፍጹም ነው የማላፍረው። ትቀልዳለህ እንዴ አንተ? እንዴ ቀልደኛ ነህ። እስኪ አንተ መጽሐፍ ግለጠው የራስህን መጽሐፍ አትፈርበት። ፓፓ አትፈርበት። የራሱን ነው የሚያወራው ሰውየው። እኔ ለምንድነው አላውቅም። አይ አቀርቅር እንደባለፈው እንዴት ጋር እንደነበረው አቀርቅር። ዝቅ አንዴ እንደማመን ዝቅ በል። ዝቅ በል። ዝቅ በል። ዝቅ ሰውየው በጣም በደመ ነፍሱ ነው እያወራ ያለው። ምንም ሊረጋጋ አልቻለም። ዝቅ በል አይለያል። ዝቅ በል አይለያል። ጎንበስ። እሺ አሁን መወያየት አትችልም? ላውርደህ ማውራት አትችልም? በቶፒካችን ላይ ጥይት ልተኩስ ነው እንዴ? ጎንበስ ጥይት ልተኩስ ነው ጎንበስ በለ የምትለኝ? እኔ አሁን እያወራ ያለሁት መጽሐፍ ላይ ሴት ልጅ እርኩስ እየተባለች ነው እያልኩ ነው። እህትህ እርኩስ እየተባለች ነው። ይሄን ተቀበልክ? ተቀበልክ? ተቀበልክ ወይ? ሴት ልጅ እርኩስ እየተባለች ነው። ይሄን ትቀበላለህ? አውጣዋ መጀመሪያ አውጣ። በጣም ጥሩ። ይሄን እኮ ነው የምፈልገው። በቃ አውጣ። እኔ እኮ የምፈልገው ለንግግርህ ማስረጃ አምጣ ስትለኝ ነው የምፈልገው። ይሄ ነው ደስ የሚለኝ። በቃ እኔ እንድትሳደቡ አይደለም የምፈልገው። ታብሌቴን እንጂ እኔ እኮ ማስረጃ አውጣ የሚል ክርስቲያን እኮ ነው አሁን እየፈለግኩ ያለው። ይሄን ነበር ስፈልግ። ይሄ መጽሐፍ ቅዱስ አሳያችኋለሁ። በደንብ አድርጋችሁ ተመልከቱ። አውጣ ብለህ በደንብ አድርገህ አውጣለህ። ታጎነብሳለህ። ልደተ ቃል ቢመጣ ታጎነብሳለህ። እሺ መጽሐፍ ቅዱስ ባለ እናሳየዋለን። ምን ይሻላል እንደው? ይሄው መጽሐፍ ቅዱስ እየከፈትኩ ነው። ታነብልናለህ። ራስ አውጣ ብለህኛል። ይሄው ያጀማ ተመልከቱ። ኦሪት ዘሌዋውያን ምዕራፍ 15 ቁጥር 25 እስከምታወጣ ጥቁር ውሻ የእግዚአብሔርን ቃል አንብብልን እስኪ። ለምንድን ነው ማነው ያጀማ? ጥቁር ሴት አህያን አይ ለምን ቅድም ይዘህ የነበረው መጽሐፍ ይሄንን ሰውዬ ሚውት አድርገህ ገለጠው። አንብብልኝ እስኪ የእግዚአብሔርን ቃል ሃርድ ኮፒው። አይ ይሄንን ተሆነ ያኛውን ገለጠው እስኪ። ያጀ ላይ ይዘህ አፕሊኬሽን አትቀበልም? ገለጠው ያኛውን ገለጠው። አትቀበልም? አፕሊኬሽኑ አትቀበልም? ይሄንን አትቀበልም ወይ? ጥያቄ መልስልኝ። ያኛውን ገለጠው። ያኛውን መጽሐፍ ገለጠው። እሺ እኔ ችግር የለም እከፍትልሃለሁ። ያው ከምንለፋ ብዬ ነው እከፍትልሃለሁ። ችግር የለም። የሌለ መስሎህ ነው? አይ ኦርቶዶክስ አይ የምታመልጥ መስሎህ ነው ቀይር የምትለኝ? ይሄው እከፍትልሃለሁ። ይሄው ኦሪት ዘሌዋውያን ምዕራፍ 15 ያጀማ በደንብ ታፕታፕ ኮፒ ሊንክ እያደረጋችሁ ኦሪት ዘሌዋውያን ምዕራፍ 15 ይከፈታል። አሁን ምዕራፍ 15 ይከፈታል። ጉዱን ታያላችሁ። የዚህ መጽሐፍ ጉድ ማለት ኦሪት ዘሌዋውያን ብቻ ወገናችን ብቻ እንዳይወጣ እኔ እንድደነግጥ አልፈልግም። የሆነ ኧረ ችግር የለም ኦሳማ፣ እኛም አለን እንዳያሳስብ ነው መያዝ የምፈልገው። አንተ ከእሱ ጋር እንጨርስ፣ ችግር የለም ወደ አንተ እንመጣለን። እሺ አንብብልኝ እስኪ። ይሄው ሃርድ ኮፒ አውጥቼልሃለሁ። የጌታ ሰው አንብብልኝ። ይሄ ከዚህ ጀምሮ ከቁጥር 15 ጀምሮ ላይን ፕሮቴክት ምን ይላል? እስኪ አንብብልኝ አንዴ። ሌሎቻችሁ ሚውት አድርጉ። የድንግል ማርያም ሚውት አድርግ። እሺ ቸርነት አንብብልኝ። ሚውት አንሳ። አይታይም። ይሄ አይታይም። ያጀማ እስኪ እታች ያላችሁ ሰዎች የዚህን ሰውዬ ውሸት ተመልከቱ። አይታይም አላለም? ተመልከትልኝ ውሸቱን። ያጀማ አይታይም። ይሄ ወይኔ ሰው በመጽሐፉ እንደዚህ ይሸማቀቃል። ሰው እንደዚህ ታች ያሉ ሰዎች አዋረዱ። ይታያል እያለ ለምን ትዋሻለህ?
አይታይም። አንተ ሰው በገዛ መጽሐፉ እንደዚህ ይሸማቀቃል። አንተ አይ በጣም እኮ የሚገርመው ያ ጀማ ይሄ ይታያል እያሉ እኮ ነው እንዳለ ከታች ያሉ ሰዎች ይታያል እያሉ ነው። አይታይም ይላል ሰው። አያችሁት ውሸቱ? አያችሁ ይሄን ውሸት? ወይኔ አይታይም። በቃ እኔ እኮ በመጽሐፍ ያፍራለሁ ብትለኝ እኮ አላስገባህም ከመጀመሪያው። ለምን ትሸማቀቃለህ? እንደዚህማ አትሸማቀቅ። እሺ ሲኖር ሙሳማን እንዴት ነህ? ወይ ደግሞ የድንግል ማርያም ቆይ አንዴ የድንግል ማርያም ላናገራት። የድንግል ማርያም አለ ጥያቄ አለኝ። ጥያቄ እሺ መጀመሪያ ከየትኛው ቤተ እምነት ነው የመጣው? እሱ ምን ያለው ከየትኛው ቤተ እምነት ነው የመጣው? በመጀመሪያ ስሜ ይናገራል። ከየትኛው ቤተ እምነት ነው የመጣው? ስሜ ይናገራል። በመጀመሪያ የምትጠየቀውን የማትመልስ ከሆነ መረጋገጥ ካልቻልክ አስወርድሃለሁ። የትኛው ቤተ እምነት ነው የመጣው? ከኦርቶዶክስ። ኧረ ተው፣ በሃይማኖታችሁ አትፈሩ። ተው፣ ግድ የለም እንዴት አሁን እኔ ኦርቶዶክስ ነኝ ማለት ያሳፍርሃል? እኔ ፊት መጥተህ አላሁ ሙስተዓን። በቃ እኔ ኦርቶዶክስ ነኝ። የሚያሳፍር ነገር እኮ የለም። እሺ ኦርቶዶክስ ነህ፣ በጣም ጥሩ። ለምንድን ነው የሙስሊም የተባለ ሰው ፕሮፋይል የምታደርገው ኦርቶዶክስ ከሆንክ? እሱ ምን አገባ? እኔ እሳቸውን ስለምወዳቸው ነው ያደረኩት። እሱን አይመለከትም። ጥያቄ ብቻ ተቀበል። ምን ትወዳቸዋለህ? አታስመስል። ትናንትና ከእፎይ ጎን ቁመህ አይደለ እንደ አሁን እሳቸው እንደምወዳለሁ የምትለው ምንም የማይገናኝ ነገር። እሺ በጣም ኦርቶዶክሶች እኮ የሚገርሙኝ እኔ ትናንትና ከእፎይ ጎን ቁመው እስልምናን ከሚሳደብ እስልምናን ከሚያንቋሽሽ ጎን ቁመው አሁን ደግሞ ከእስልምና ጎን ይቆማሉ። ሁለተኛ አባታችን ሙፍቲ ሞቱ እያሉ ከእስልምና ጎን ይቆማሉ። ዛሬ ደግሞ ትናንትና እንደዛ እስልምና ሲያንቋሽሽ ከነበረ ሰው ጎን ቁሞ የማይመስል ነገር ሰው እኮ እሳቸው ሰው ስለሆኑ እኮ ነው። እሺ አሁን ቀጥለሽ ጥያቄን ትመልሳለህ። ጥያቄ ያለኝ እኮ ነው ያልኩህ። እሺ ወደ አንተ ጥያቄ እንመጣለን። መጀመሪያ እኔ መለሳ መጀመሪያ እኔ ያነሳ ጥያቄ አትቀበልም? እንለፈው ይሄንን። አንተ ሙስሊም አይደለም እኮ እኔ መጽሐፍ ቅዱስ ላይ ጥያቄ አለኝ እየጠየቅኩ ነው። ጥያቄ አይመለስም? እንለፈው። ኦኬ ዛሬ አንተ የምትጠይቅበት ቀን ነው፣ ጥያቄ የምትመልስበት ቀን አይደለም ነው። ላይቭ ስትሪሜን የከፈትኩት መጽሐፍ ቅዱስ ላይ ጥያቄ እንዲመለስ ነው። ጥያቄን ከመለስክ በኋላ የፈለግከውን ጥያቄ መጠየቅ ትችላለህ። አሁን የጠየቅኩ ጥያቄ ምን መሰለህ? ጥያቄ ትቀበላለህ ወይስ አትቀበልም አልኩህ። እሺ እንዝለለው፣ ይሄንን በቃ እንዝለለው። መጽሐፍ ማየት አትፈልግም? በቃ ይሄ መጽሐፍ እንዴት ነው? ሌላ የሚጠየቅ ሰው ሲኖር ገብተህ ጠይቅ። ሚውት አድርግሽ፣ ችግር የለም። አልጠየቅም ከሆነ ሚውት አድርግ፣ ትጠይቃለሽ። ተራህን ጠብቅና ብዙ ጥያቄዎች አሉ። እሺ ቆይ ሚውት አድርግ። ቆይ ሲኖር ወይ ኦሳማን ሰላም ብያለሁ። እንዴት ነህ? ሰላም ነው፣ እግዚአብሔር ይመስገን። ጥያቄህ ምን ነበረ? እሺ በጣም ጥሩ ጥያቄ ባይብል ላይ ነው። እሺ እንደ ባይብል እንደ ቅዱስ ብላችሁ እንደምትጠሩት መጽሐፍ ማለት ነው ሴቶች ማለትም ሀይድ የወር አበባን የሚመለከቱ ሴቶች እርኩስ ናቸው አይደሉም? አይደሉም። ሴቶች እርኩስ ናቸው አይደለም። መጀመሪያ ጥያቄ ልብ ብለህ ስማኝ። ሴቶች ሳይሆን ሴቶች ብቻ አይደለም። ሴት ሁነው የወር አበባን የሚያዩ ሴቶች ኦኬ፣ የወር አበባን የሚያዩ ሴቶች እርኩስ ናቸው አይደሉም? እንደ መጽሐፍ ቅዱስ አይ እነሱ እርኩስ አይደሉም። ሴቶቹ ያ ደግሞ ፈሳሽ የሚወጣቸው ሴቶች እርኩስ አይደሉም። እና ማስረጃ ልክፈትልና ታስረዳኛለህ። ማን እርኩስ እንደተባለ ትነግረኛለህ ማለት ነው። ያ ችግር የለም ክፈተው። ይሄው ዘሌዋውያን ምዕራፍ 15 ክፈት። ምዕራፍ 15 ቁጥር 25 ላይ ላንብብልህ ወይስ ታነበዋለህ? ችግር የለም ያው ላንብብልህ፣ እኔ ተመሳሳይ እንዲሆንልህ ማለት ነው። እኔ እጂም ላይ ፋይሉ ስላለ ሴት ከወር አበባዋ ጊዜ ሌላ ብዙ ቀን ደም ቢፈሳት ወይም የወር አበባዋ ጊዜ ካለፈ በኋላ
የደሙ መፍሰስ ባይቋረጥ ልክ እንደ ወር አበባዋ ጊዜ ደም መፍሰሱ እስኪቆም ድረስ እርኩስ ትሆናለች ነው የሚለው አይደል? እርኩስ ትሆናለች። ጓን መሳብ ትችላለህ? ቆይ አንዴ ጠይቀኸኛል። ማነች እርኩስ የምትሆነው? ቆይ አንዴ ልመልስልህ። አንዴ ቆይ በመጀመሪያ እሱ ጋር ሳይሆን የምንሄደው እዚህ ጋር ያለውን እንጨርስ። እዚህ ጋር የከፈትኩልህ ኦርቶዶክስ ነህ አይደለም? ኦርቶዶክስ ተዋህዶ። በጣም ጥሩ። ይሄ አንተ መጽሐፍ ነው። ስለዚህ እሱ ጋር ያለው እንዳለ ያዘውና እዚህ ጋር እንደምታየው እርኩስ ናት ይላል። ተመልከተው። ሴትም እኮ ገብቶኛል፣ ሰምቻለሁ እኮ ላምብ። በቃ አንዴ ችግር የለም። ሴትም ከግዳጇ ቀን እኔ የጓ ተማሪ ስለሆንኩኝ መምህሬንም አስገባው፣ እኔ እመልስልሃለሁ። ከስር ጓ መምህሬ ነው ባይዘው አስገባው፣ እኔ እመልስልሃለሁ። ጓን ብቻ አይደለም ጉንም እናስገባዋለን ካስፈለገ። አሁን ጥያቄውን ያው እኔ ብቻዬ ስለሆንኩኝ አንተም ጓን አስገባው፣ ችግር የለም። ጓ ይገባል። ቆይ ኦኬ። አንተ መመለስ አትችልም ነው? አንተ መመለስ አትችልም? እችላለሁ፣ በሚገባ ነው የምችለው። ከመለስኩልህ በኋላ አይ መምህሬ ስለሆነ በእኛ ቤተክርስቲያን መምህር ይከበራል። ከተማሪው ስር ከሆነ እኔ ይከበራል አይከበርም አላልኩኝም። አሁን ስማኝ፣ ይኸውልህ አይ እኔ ለአክብሮት ነው አስገባው ያልኩህ። እኔ ላስገባ፣ እኔ ልመልስልህ አንዴ። በቃ ሚውት አድርጋ እሱ ጋር እንጨርስና ወደ አንተ እመጣለሁ። ችግር የለም። እሺ ስለዚህ ወይ ጓይ ጥያቄ አልጨረስኩም። ኦሳማን ከሲኖር ጋር የምቀጥልበት ምክንያት ምን መሰለህ? እምነት ስልጣን የአቢ ክብር ይባላል። በእኛ ሚውት አታርገኝ። ቆይ እኔ አይደለም ችግር የለም። አንዴ አንዴ ታውሳ ቀጥል። በጣም ጥሩ ችግር የለም። ይኸውልህ እና አሁን ከሲኖር ጋር የማወራበት ምክንያት ምንድን ነው? ከእሱ አንድ ንግግር ስለሰማው ነው። ሲኖር ምንድን ነው ያለው? እንደ መጽሐፍ ቅዱስ ሴት ልጅ እርኩስ አይደለችም ወይ ደግሞ ሴት ልጅ እርኩስ አትባልም ብሏል። ቅድም ሰምታችኋል አይደለም? ስለዚህ እችን ንግግሩ ትክክል እንዳልሆነች ማሳየት ስለምፈልግ ነው። ከሱ ንግግር ተነስቼ መቀጠል ስለምፈልግ ነው ከሱ ጋር መቀጠል የፈለግኩት። ስለዚህ በአጭሩ ምንድነው ሲኖር ሚውት አንሳልኝና እኔ ጋር የምትቀጥለው እሱን ሀሳብ አንተ ትቀበለዋለህ? ችግር የለውም። በቃ ሂድ ቀጥል። በመጽሐፍ ቅዱስ ሴት ልጅ እርኩስ አትባልም። በመጽሐፍ ቅዱስ እንደ መጽሐፍ ቅዱስ ሴት ልጅ የተከበረች ናት። ይልቁኑ ግን እንደ ቁርአን ግን የርክስ ተብላለች። ሴት ልጅ እርኩስ አትባልም እንደ መጽሐፍ ቅዱስ። ጥያቄ መልስ። እንደ ቁርአኑ ትባላለች፣ እንደ መጽሐፍ ቅዱስ አትባልም። አያችሁ አይደል ችግራቸው ምን እንደሆነ? አሁን ስሙ ምን ማስረጃ በለው። መጽሐፍ ቅዱስ ላይ አረጋ በል እባክህ፣ ቀስ በል መምህር ተብለህ እንግዲህ መምህር ተብሎ ተከብሮ መጽሐፍ ቅዱስ ላይ የጠየቁት ቁርአን ላይ ይመጣል። ተመልከቱ። መምህር ሱራ 4 ላይ ያንተም መምህር ነው። ኧረ እባክህ ቀስ በል። ይሄ ሰውዬስ ሊሄድ ነው። ለምንድን ነው ከመጽሐፍ የምትሮጠው? ቆይ ለምንድን ነው የምትሸሸው ከመጽሐፍ? አንተ በጣም አሳፋሪ ናቸው። ግን መጽሐፉ ላይ የጠየቁት ቁርአን ላይ ይሄዳል። እኔ ችግር የለብኝም፣ ቁርአን ላይ እንደፈለግ ጠይቀኝ፣ ወላሂ ችግር የለብኝም። እኔ ግን መጀመሪያ ይሄንን ጨርስ፣ የተጠየቁን እዚህ ጋር መለስ። ምንድን ነው የሚያስሮጣችሁ? እንዲህ መምህር ተብለህ ከመጽሐፍ ትሸሻለህ፣ መምህር ተብለህ ከመጽሐፍ ትሮጣለህ። አሁን ስለ ቁርአን እያወራን ነው። እንግዲህ መምህር ተብሎ ሲሮጥ ተመልከቱ። ቢላህ አለይኩም አንዴ እኮ አሁን የምናስገባው እድል እንስጠው። አሁን የምናስገባውና እድል እንስጠው። ያለበለዚያ ምላሴ ላይ የሚቆም ከሆነ ዝም ብሎ የሚያወራ ከሆነ ለምን እንደምትወርደኝ ስማ። መጽሐፍ ቅዱስ ላይ የቀረበልህን ጥያቄ ትመልሳለህ አትመልስም? ቴንኪው። እሺ እመልሳለሁ። ትልቁ ላድርገኝና መጽሐፍ ከፍቼ ልመልስልህ። ትልቁ ላድርገኝ። ኦኬ። እኔ ያዝኩትን መጽሐፍ አትቀበልም? ያው ከፍቼ ላስረዳ። ትልቁ ላድርገኝ። አትቀበልም? ይህ መጽሐፍ ለምን እንደማልቀበል ከፍቼ ምን እንደሚል ላሳይ። ታዲያ የምትቀበል ከሆነ ለምን አንተን አሰፋሃል? ለምን በዚህ አንወያይም?
ይህን መጽሐፍ የምትቀበል ከሆነ ለምን አሰፋለሁ? መጽሐፉን ክፈታች፣ ችግር የለም ክፈት። ያው ክፈት። ምን እንደሆነ ያለው ይህን መጽሐፍ የምትቀበለው ከሆነ አንተ ማስፋቱ አያስፈልግም ነው፣ ምንም ማተር አያደርግም ነው እያልኩ ያለሁት። ይሄ እኮ አያስቅም እኮ። ትልቁ ላይ ያደርገኝ የለህም። ልክፈተውና አሁን ሴት ልጅ በመጀመሪያ ጥያቄ ልጠይቅ። እንግዲህ መልሳለሁ። ያ መልሳለሁ። ሰውየው ትንሽ ችግር አለበት መሰለኝ። አሁንም ዝም ብሎ የራሱ ነው የሚያወራው። አሁን ይህን መጽሐፍ የምትቀበለው ከሆነ አንተ ማስፋቱ አያስፈልግም እያልኩ እኮ ነው። ጥያቄ እዚህ መጽሐፍ ላይ ነው። ከፍቼ ልጠይቅ። ትልቁ ላይ አድርገኝና ልመልስልህ። መጽሐፍ እኮ ነው የምከፍተው። ኦሳማ ትልቁ ላይ አድርገኝ ልመልስልህ። ጥያቄ ምንድን ነው? ከመመለስ በፊት ሴቶች ርኩስ ይባላሉ ወይ እንደ መጽሐፍ ቅዱስ ነው ያልከኝ? ልመልስልህ እና የጠቀስከው መጽሐፍ ላለ ላብራራለህ። እሱ ሴቶች እርኩስ ይባላሉ ወይ ነው። መጀመሪያ አቋምህ ምንድን ነው? እርኩስ አይባሉም ነው አቋምህ? መጀመሪያ ግልጽ አድርግልኝ። ትልቁ ላድርገኝና ልንገርህ፣ ላስረዳ። ኖ መጀመሪያ ግልጽ አድርግልኝ፣ ከዛ አሰፋሃለሁ። ችግር የለም። ሴቶች እንደ መጽሐፍ ቅዱስ እርኩስ ይባላሉ አይባሉም? መጀመሪያ ወይ ይባላሉ በለኝ፣ ከዛ ታብራራለህ። ወይ ደግሞ እርኩስ አይባሉም በለኝ፣ ከዛ ታብራራለህ። መጀመሪያ ግን አቋምህን ማውጣት። ትልቁ ላድርገኝና ላብራራለህ። ኦኬ፣ ጥያቄን አትመልስም? ትልቁ ላድርገኝና ላብራራለህ ፕሊዝ። ልመልስልህ እኮ ነው። ያው ትልቁ ላይ አድርገኝ። መጽሐፍ ልክፈት። እንደ መጽሐፍ ቅዱስ አስቀድሞ የነበረው ነገር ምንድን ነው? ኦሪት ዘሌዋውያን ላይ የተነሳ ነገር አለ። ኦሪት ዘሌዋውያን ላይ በሕግ መርገም ምክንያት ወንዱም ሴቱም ደም ከፈሰሰው ወደ ቤተ መቅደስ አይግባ የሚል ስርዓት አለ። ከምን አንጻር? ከሕግ አንጻር ወይም ከሕግ መርገም አንጻር ማለት ነው። ይህም የሕግ መርገም አሁን ላይ አለ ወይ ሲባል ይኸው መጽሐፍ ልክፈትና ላሳያችሁ። ገላትያ 3:13 ላይ መሰላችሁ። ቆይ እባክህ ልመልስ። በእንጨት ምን አዳረገ? እኔ ከአንተ ጋር እኮ መዳረግ እኮ ግዴታ አይደለም። ባይደው ሌላ ክርስቲያን አለ የሚገባ። ኦሳማን ለምን አላስወራኸውም? ማስረጃ ሲከፍትልህ ልመልስልህ። ለምን እንዳላስወራሁት ልመልስልህ። የኔ ጥያቄ ምንድን ነበር? እህት ወንድሞች፣ ሴት ልጅ እርኩስ ትባላለች ወይስ አትባልም ስለው፣ አይ እርኩስ እኮ በሐዲስ ኪዳን እኮ እርኩስነቷ ተሽሯል። እኔ ጥያቄ ይሄ በሐዲስ ኪዳን እርኩስነቷ ተሽሯል ወይስ አልተሻረም የሚል ጥያቄ ጠይቄያለሁ? አልጠየቁም። እሱ እያደረገ ያለው ይህንን ነው። የኔ ጥያቄ ምንድን ነው? መጽሐፍ ቅዱስ ላይ ሴት ልጅ እርኩስ ተብላለች ወይስ አልተባለችም ነው ጥያቄ። ይሄ ነው። አልተባለችም ከሆነ ማስረጃዬን ከፍቼ አሳየዋለሁ እንደተባለች ማለት ነው። ኦኬ። አይ ተብላለች ከሆነ ደግሞ የሚለው ምንም በቃ ጥያቄ ተመለሰ እኮ እዚህ ጋር። ኦኬ። ስለዚህ እንደዚህ መመለስ ሲገባው እሱ የራሱን ታሪክ እዚህ ጋር መጥቶ ይተርክልናል። ስለዚህ እንዲያን ነገር እኛ ፈልገን ማስረጃ ሲባል ከማስረጃው ሲከፈል አንተ ጋር እንቀጥላለን። አንተ ቅድም ሴት ልጅ በመጽሐፍ ቅዱስ እርኩስ አትባልም ብልሃል አላልክም? በእኛ መጽሐፍ ቅዱስ ሴት ልጅ እርኩስ አትባልም። እንደውም በእናንተ ነው የምትባለው። የአይምሮ ጎደሎ ውሻ ከአህያ እኩል ነች የምትባለው በእናንተ ሃይማኖት። ታመጣልኛል፣ ችግር የለም። እሺ ወደ እሱ እንመጣለን። እሺ በመጽሐፍ ቅዱስ ወይ ዳውድ ዋን አስገባው። አሁንም ምንም አይሳደብም። እኔ ለእሱ ኃላፊነት ነው። እሱን ተወው። አንተ ጋር እንጨርስ መጀመሪያ። ቁርአን ላይ ያልከውን ታመጣልኛል። አንተ ጋር እንጨርስ መጀመሪያ። ሰምታችኋል። ሴት ልጅ በመጽሐፍ ቅዱስ እርኩስ አትባልም ብሏል። ሱናን አቢ ዳውድ 4679 እና የጠቀስኩት እኔ ምናልባት ይቅርታ፣ ያው ያለ ማስረጃ እንዳላወራብህ የአይምሮ ጎደሎ እንደሆነች እንግዲህ ወላሂ አዚም ተመልከቱ። አንተ ክርስቲያኖች እንደዚህ ማፈሪያ ናቸው። ይህ ሩጫውን ተመልከቱ። ወደ ቁርአን ይሮጣል። እኔ ችግር የለብኝም፣ እኔ ቁርአን ላይ በደንብ እናወራለን። እንዲህ አትፍሩ። ሰው እንዴት በገዛ መጽሐፉ እንደዚህ ይሸማቀቃል? ይሄንን ጨርስና ወደ ቁርአን እንመጣለን። እንዴ አረ ሳሂህ አልቡኻሪም ላይ አለ 2658። እሺ ይሄንን ጨርስ መጀመሪያ። የላሚቷ ምዕራፍ ላይ አንዷ ሁለቷ ነው ከአንድ ወንድ እኩል የምትሆነው። አያችሁ አይደለ? ሲረብሽ ይሄ ነው እንግዲህ ክርስቲያን ማለት ይሄ ነው። አያችሁ አይደለም? ማፈሪያ፣ ወላሂ የመጨረሻ ማፈሪያ እኮ ናቸው። ማፈሪያ ማለት ነው። ሩጫውን ተመልከቱ። እኔ መጽሐፉን እየከፈትኩ እያሳየሁት ወደ ቁርአን ይሮጣል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ለማንኛውም ላሳያችሁ፣ ይሄንን ጉድ ላሳየው ስለሆነ እኮ ነው እንደዚህ የሮጦ ማለት ነው። ምንድነው ያለው ወገናችን? ሴት ልጅ በመጽሐፍ ቅዱስ እርኩስ
አትባልም ነው ያለው አይደለ? እርኩስ አትባልም ነው አይደል? ይሄው ተመልከቱ። ኦሪት ዘሌዋውያን ምዕራፍ 15 ቁጥር 25 ተመልከቱ ምን እንደሚል። ሴትም ከግዳጇ ቀን ሌላ ደምም ብዙ ቀን ቢፈስ፣ ግዳጇ ማለት የወር አበባዋ ማለት ነው። ወይም ደሟ ከግዳጇ ወራት በኋላ ቢፈስ በግዳጇ ወራት እንደሆነች እንዲሁ በፈሳሿ እርኩስነት ወራት ትሆናለች፣ እርኩስ ናት። ተመልከቱ ምን እያለ ነው? እርኩስ ናት፣ እርኩስ ናት። ማንን? ሴትን። ሴት ልጅ እርኩስ እያለ ነው ያንተ መጽሐፍ። አየው፣ ከዚህ ነው ሩጫ፣ ከዚህ ጉድህ ነው የምትሮጠው። እኔ ደግሞ ጉድህን አሳይልሃለሁ ፊት ለፊት። ምንም እኮ አላጠፋችም። ምን ስላደረገች ነው? ደም ስለፈሰሳት ብቻ እርኩስ እያላን ነው። ይኸው እርኩስ ናት እያለ ነው። ይሄ ነው መጽሐፍ። እንግዲህ ሴት ልጅ እህትህን እናትህን የማያከብር ነው ያንተ መጽሐፍ። እርኩስ እያለ የሚሳደብ ነው። ምንድነው ጥፋቷ ሲባል ምንም አላጠፋችም። ክርስትና ማለት ይሄ ነው። ይሄንን ጉድ እኮ ላለመጋፈጥ እኮ ነው የሚሮጡት። ይሄንን ጉድ ላለመጋፈጥ ነው። ስለ ደሟ ነው እርኩስ የተባለች እኮ። ደሟ ከጠራ በኋላ እኮ ትጠራለች። በጣም ጥሩ። ስለዚህ አሁን ባጭሩ እርኩስ ተባለች አልተባለችም? ሴት ልጅ ደም በሆነችበት ሰዓት ሆኖ መጽሐፍ ለሁል ጊዜው አልተባለም። ለሁል ጊዜው አይደለም ያያለ እኮ ደም በሆነችበት ሰዓት ስትወልድም በወለደችበት ሰዓት ርኩስ ግን ኋላ ተጠራለች እንጂ ሁል ጊዜ አይደለም እንጂ እሱ እንዳለው ስሚ፣ የራስሽን ብቻ አታውሪ። ስሚ፣ እንደ ትልቅ ሰው እንደማመጥ የራስሽን ብቻ አታውሪ። ትልቅ ሰው ከሆንሽ እያዳመጥሽ አውሪ አንቺም። እኔ ለሁል ጊዜ መጽሐፍ ቅዱስ እርኩስ ይላታል የሚል ቃል ካፌ ወጥቷል። እኔ እንኳን አልኩኝም ሲጀመር ለሁል ጊዜ እርኩስ ነች እንኳን አልኩኝም። ነገር ግን የወር አበባ በምታይበት ወቅት ማለት ነው። ለምሳሌ በአንድ ወር ሴት ልጅ በዛ ቢባል 7 ቀን የወር አበባ ታያለች አይደለ እንዴ? የወር አበባ በምታይበት ቀናቶች ጊዜ ማለት ነው ሴት ልጅ እርኩስ ነች አይደለችም? እችን ብቻ መልሽልኝ። የስ መጽሐፉ እያለ እኮ ነው በቃ ለስለ ደሟ ደም ስለሆነች በቃ መለሰችልኝ። ይኸው አያችሁ አይደለ? አሁን እሷ ያልተጋፈጠችው መጋፈጥ ፈርተው ነው እንግዲህ ወደ ቁርአን ሲሮጡ የነበረው። አሁን እህታችን መለሰች። በቃ አሁን አንቺ አንዴ አሁን አንቺ እስልምና ላይ ብትጠይቅ ያምርብሻል። በቃ የተጠየቅሽውን ስለመለሽ እውነታውን ስለመሰከርሽ ቁርአን ላይ ብትጠይቅ አሁን አስተናግድሻለሁ በደንብ አድርጌ ማለት ነው። እንግዲህ ምናለች እህታችን? ትክክል ነው እርኩስ ተብላለች። በምን? በመርገቧ በወር አበባዋ ጊዜ። የኔም ጥያቄ ይሄ ነው። አሁን ጥያቄ እዚህ ጋር ተመልሽልኛለች። ለምንድን ነው እርኩስ የምትባለው? ምን አጥፍታ ነው እርኩስ የምትባለው? ምን አጥፍታ? የወር አበባ ስለሆነች እኮ ነው የምልህ እኮ። ታዲያ እሷ ምን አጠፋች? እርኩስ እያላት እኮ ነው እሷን። የወር አበባ ማየት እኮ ፈጣሪ በእሷ ላይ ያደረገባት ነገር ነው። እሷ እኮ ወዳ እኮ አይደለም የምታየው። ፈጣሪን ይሄን ነገር ይሰጣት አይደል እንዴ? ለምን እርኩስ ትባላለች እንዴ? እየተሰደበች እኮ ነው። ምንም በማታውቀው ነገር ፈጣሪ በሰጣት ነገር እንዴት ትሰደባለች? ባይደው ይሄ ብቻ አይደለም ማወቅ ያለብሽ ነገር። ይሄ ብቻ አይደለም። በዛ ጊዜ እንግዲህ እርኩስ በተባለችበት ጊዜ በወር አበባ ጊዜ ማለት ነው የነካችው ሁሉ ይተላለፋል። እሷ የነካችው ሁሉ እርኩስ ይሆናል። ለምሳሌ አንቺ በወር አበባ ጊዜሽ አባትሽን ብትነኪ አባትሽ እርኩስ ይሆናል። ይኸው መጽሐፉ ነው የሚለው። ታስተላልፊያለሽ። ልክ እንደ ኮሮና ቫይረስ የነካሽ ሁሉ ይተላለፍበታል። ብረት ድስቱንም ከነካሽ እንደዚሁ የተቀመጠችበት ይላል መጽሐፍ ቅዱስ። ይኸው አሳይሻለሁ ከፈለግሽ። የተቀመጠችበት ለራሱ እርኩስ ይሆናል፣ እሱ አይነት ስለሆነ ማለት ነው። ስለዚህ ምንድነው መፍትሄው ማለት ነው? ሰዎች ቤተሰቧ፣ አባቷ፣ ወንድሟ፣ እህቷ እቃው እንዳይረክስ እሷ የወር አበባ በምታይበት ጊዜ ከቤት ወጥታ በረት ነው ማደር ያለባት ማለት ነው። በረት ለምን? ከሰው ጋር መነካካት የለባትማ። ቤት ካደረች የነካች ሁሉ እርኩስ ሊሆን ነው። ለምን? ይሄ መጽሐፍ ቅዱስ ነው ያለው። የነካች ሁሉ እርኩስ ይሆናል እያለ ነው። ስለዚህ እርኩስ እንዳይሆን እንዳይበላሽ፣ እቃው፣ አባቷ፣ እናቷ እርኩስ እንዳይሆኑ ያለው አማራጭ ምንድነው? መፍትሄው ከቤት ወጣ በረት ማደር ነው። ለምንድነው? በነገራችን ላይ በእስልምናም እንደዛው ነው፣ በሙስሊምም እንደዛው ነው። ልዩነት የለውም። እሺ ማስረጃ አምጪልኝ። እሺ እርኩስ ናት የሚል በወር አበባ ጊዜ ከራሳችን መጽሐፍ ላይ ያለ ፔሬድ በምትሆንበት ሰዓት ቁርአን አትነካም ነው የሚል። እንኳን ፔሬድ ሁና ስትፈሱ ራሱ ምንድነው መስገድ አይቻልም አይደል እንዴ? ምን ስለሚሆን እርኩስ ስለሚሆን አይደል እንዴ? እንኳን ፔሬድ ሁና አንዴ ረጋቢ። እሺ
እሺ ቁርአን አስነካም ማለት እርኩስ ነሽ ማለት ነው። ከደምና ከፈስ የቱ ይበልጣል? ፈስ ከመፍሳትና ከደም። አሁን ተፈስቶ አይሰገድም በሙስሊም። ቆይ አንዴ ወደ እሱ ምን መጣለን? ቆይ አንዴ ቆይ ቀስ በይ። አንድ ሰው ፈስቶ አይሰግድም ማለት እርኩስ ነው ማለት ነው። እንዴ እርኩስ ነው ማለት ነው። ውዱእ አድርጎ መስገድ አለበት። ምን አልሽ? እርኩስ አሁን እኮ ምንም እኮ አይገናኝም። በርግጥ ልክ ሄዱና ቁርአን አትነካም እና ቁርአን አስነካም ማለት እርኩስ ነሽ ማለት ነው የሚል ነገር አለ። እንደዛ ወዴት ይሄድክ ነው? ተመልከት እንዴ ቁርአን አስነካም ማለት በምንኛ ነው አሁን እንደዚህ የሚባለው? አሁን እህት ወንድሞች ቁርአን አስነካም ማለት እርኩስ ነሽ ማለት ነው። የተቀደሰ የፈጣሪ ቃል ነው ተብሎ ስለሚታሰብ ፔሬድ ናት አይደለ? እስክትጠራ ድረስ አትነካው። እስከ ተጠራሽ በኋላ ተናነቀዋለሽ። አሁን ይኸውልሽ እኔ እያልኩሽ ያለሁት ምንድን ነው? አሁን እኔ መጽሐፍሽ ላይ እርኩስ ናት የሚል ማስረጃ መጣሁልሽ። አንቺ አሁን እንግዲህ በእናንተም እንደዛ ነው ካልሽኝ ሴት ልጅ በወር አበባዋ ጊዜ እርኩስ ናት የሚል ማስረጃ አምጭልኝ። እኔ ሌላ ጥያቄ እንዳጋጣሚ ልጠይቅ ነው የገባሁኝ። ወደ እኔ ጥያቄ ልሂድ። ይሄ በልጁ ጥያቄ አሁን ያወራሹ መጀመሪያ ከየት የሰማሽው አምጭልኝ። ስላወራሹ ነገር መነሻሽን አምጭ። መነሻሽ ምንድን ነው? የቱ ጋር ነው እንደዛ የሚል ያገኘሽው? በቁርአን ሴት ልጅ እርኩስ ነች በወር አበባዋ ጊዜ የሚለው ማስረጃ የቱ ጋር? አይ ቁርአን ላይ ያለው እውነት ላይ ያለው ግን ቁጥሩን አላስኩትም። ቁጥሩን የቱ ጋር? አትመነኝ። የቱ ጋር ደግሞ ታውቀዋለህ እኮ ሲኖር እኮ ነው አለ የሚባለው እኮ። ለምን ትዋሻለሽ? የለም እንደዛ ነው። አይ ያንተ ነገር። እኔ አሁን ሌላ ጥያቄ ልጠይቅ ስለገባው ነው እንጂ ሴት ልጅ በጣም በአስቀያሚ ሁኔታ ታዲያ ለምን ቀጥታ ወደ ጥያቄሽ ማትሄጂ? ስለማታውቂው ነገር ለምን ታወሪያለሽ? እንደዚህ የሚል የለም እያልኩሽ ነው። ካለ አምጪ፣ ያለበለዚያ ይቅርታ ጠይቂ። ካለ አምጪ። ይሄው ከሌለ ግን እየተሳደብሽ ነው ያለሽው። እኔ አሁን ለምሳሌ መጽሐፍ ቅዱስ ላይ ስሚ፣ እኔ አሁን መጽሐፍ ቅዱስ ላይ ሴት ልጅ እርኩስ ነች የሚል ነገር ሳይኖር ማለት ነው ሳይኖር አለ ብል ስድብ ነው። ሳይኖር እንዲህ የሚባል አስተምሮ ሳይኖር አለ ብል ይሄ ስድብ ነው፣ ነውር ነው። አንቺም አሁን እያደረግሽ ያለሽው ይህንን ነው። ቁርአን ላይ የሌለን ነገር አለ እያልሽ ነው። ይሄ ለእኛ ስድብ ነው፣ እየሰደብሽ ነው ያለሽው። ኦኬ ማስረጃ አምጪ። ያላ ቶሎ በይ። አለ ካልሽ ማስረጃ አምጪ። የኔን ጥያቄ ልጠይቀውን። በቃ ለምን ስለማታውቂው ነገር መጀመሪያ ይቅርታ ጠይቅሽ። ይቅርታ ጠይቄ መጀመሪያ ተሳስቼ ነው በይ። ሲጀመር ይዤ እመጣለሁ። አሁን ገልጬ ይዤ እመጣለሁ። ጥያቄ ልጠይቅ። አሁን ይዤ እመጣለሁ። አምጪ። እኔ ባንኩ ስላለስኩት እኮ ነው እንዴ? ስለማመጣ አልጠይቅም። ለምን እንደዚህ ታውሻለሽ? ይሄ ብቻ ሳይሆን ውሻ የሚል ውሻ እንደገና እኩል እንደማትሆን ከሴት ጋራ የወንድ መደበሪያ መሆኗን ለሴክስ ብቻ እንደምትፈለግ የሚያወራ ከቁርአን ላይ ዝም ብሎ ወሬ አይሰራም። ማስረጃ አምጪ። አንዴ ሞዴሬተር አትፍጠኑ። አንዴ ሞዴሬተሮች አንዴ አትፍጠኑ። ረጋ በሉ፣ ሰብሩ። እኛ ለሚያወሩት ወሬ እያንዳንዱ የሚያወሩት ወሬ ማስረጃ እንደሌለው ማሳየት እንፈልጋለን። አንዴ አትፍጠኑ። ማስረጃ እንደሌላት እንድታውቁ ስለምፈልግ ነው። ለማንኛውም ቁርአን ሱረቱል በቀራ 222 ላይ ተመልከቱ። ስለ የወር አበባ ይናገራል። ሱረቱል በቀራ 222 ላይ እንክፈት፣ ላሳያችሁ ምን እንደሚል ማለት ነው። ላሳያችሁ ስለ ወር አበባ ይናገራል። ሱረቱል በቀራ ቁጥር 222 ምዕራፍ 2 ቁጥር 222 222 ተመልከቱ። ይኸው በአማርኛውም ነው የከፈትኩት፣ ምናልባት አጭበረበርክ እንዳይሉ ማለት ነው። ከወር አበባ የሚጠይቁሃል፣ እርሱ አስጠያፊ ነው፣ ደግሞ ጠያፍ ነው ማለት ነው። እርሱ አስጠያፊ ነው ወይ ደግሞ ጠያፍ ነው። ሴቷን አይደለም እንዲህ እያለ ያለው ተመልከቱ። የወር አበባውን ነው፣ ፈሳሹን ነው። እስልምና ፍትሃዊ ነው። አልሐምዱሊላህ። ዝም ብሎ አይሳደብም። ዝም ብሎ ሴት ልጅ አያንቋሽሽም። ክብሯን ዝቅ አያደርግም እስልምና። ከእሷ የሚፈሰውን ነው ምን አለ? ከእሷ የሚፈሰውን አስጠያፊ ነው አለ። እሷን አይደለም የሚናገረው እንደዚህ።
ሴቶችንም በወር አበባ ጊዜ ራቋቸው አለ። ንጹህ እስከሚሆኑም ድረስ አትቅረቧቸው አለ። ንጹህ በሆኑም ጊዜ አላህ ካዘዛቸው ስፍራ ተገናኟቸው። አላህ ከኃጢአት ተመላሾችን ይወዳል፣ ተጠራሪዎችንም ይወዳል ይላል። አሁን እዚህ ጋር እርኩስ የሚል አለ? ሴት ልጅ እርኩስ ናት የሚል ነገር አለ እዚህ ጋር ይታያቸዋል? እንደዚህ የሚል እንደዛ የሚል አለ እዚህ ጋር የለም። አስጠያፊ ነው ያለው ምንድን ነው? ከእሷ የሚፈሰውን ፈሳሹን ነው። አያችሁ አይደለ? ልዩነታችን ይሄ ነው። እች ልጅ ዝም ብላ ትዋሻለች። ልዩነታችን ይሄ ነው። ከአንቺ መጽሐፍ ግን ከፍቻ ሳይሻለሁ እርኩስ እንደተባልሽ እርኩስ ናት እያለ ይናገራል። ምንድን ነች? እርኩስ ነች። ምን ይላል ይሄ? ምን ይላል ይሄ? እርኩስ ናት። ማንን ነው እርኩስ ናት የሚለው? ሴትን። ለምን? ይኸው አንብቡት። ሴትም ከመርገም ቀን ሌላ ደም ቢፈስ እያለ ይናገራል። በወር አበባ ጊዜ ማለት ነው። እሷ እኮ መስክራለች ይህንን እውነት አለ ነገሩ መስክራለች። እሷ ይሄንን መሞገት መከራከር ሲከብዳችሁ መምህር የተባለው እንኳን አያችሁት አይደለ? መምህር የተባለው እንኳን ዘሎ የሚሄደው ወደ ቁርአን ነው። ዘሎ የሚሄደው ወደ ቁርአን ነው። አሁን የቅድሟ ሴት ካለች ትግባና ትጠይቅ። አስገቧት። ማናት? አሁን እዚህ የነበረችዋለች። ገስት ላኪና ጠይቂ። እስልምና ላይ ጥያቄ አለኝ እያልሽ ነው አይደለ? ግቢና ጠይቂ። እንደው ቢያንስ እንደዚህ የተጠየቃችሁትን መልሳችሁ ወደ እስልምና ብመጡ ያምርባችኋል። ይሄ ጥሩ ነው። ሰው እንዴት እንደዚህ መጽሐፍ ጋር እንደዚህ እንዴት ይጣላል? መምህር ተብሎ ገብቶ ወደ ቁርአን ይሮጣል። ይሄን ብልግና ተመልከቱ። እንግዲህ ቁርአን ላይ መጥቶ ይሳደባል። የሌለ ነገር አለ እያለ ይናገራል። ከዛ ክርክር ውስጥ ሊያስገባኝ፣ ሙግት ውስጥ ሊያስገባኝ ማለት ነው። እዚህ ያለውን ሳንጨርስ እዛ ሊጨቃጨቅ ማለት ነው። ይሄ ነው እንግዲህ መምህር የተባለው። እንኳን በጣም ነው የሚያሳዝነው። ስለዚህ አሁን እች ልጅ ካለች አስገቧት፣ ገዝት ካላከች አስገቧትና ትጠይቅ እስልምና ላይ ያላትን ጥያቄ። ለምን? ያው ስለመለሰች፣ እኛ የጠየቅነውን ጥያቄ ስለመለሰች። ዳውዴ ቀጥል። የለችም። አይ የሚገርመው ነገር እስካሁን አዲስ ኪዳን መጥቶ ራሱ ማለት ነው ይሄ ነገር ቀጥሏል። እንዴት ካልከኝ በሰዓተ ቅዳሴው ላይ አሁን ሁላችሁም እዚህ ጋር ኦርቶዶክሶች አላችሁ አይደል? በቅዳሴ ሰዓት ላይ ወንጌል ይዞራል። ወንጌሉ ሲዞር አንድ ሴት ፔሪድ ላይ ከሆነች ያንን ወንጌል አትሳለም። ለምሳሌ እኔ እሳለማለሁ። እኔ የሳለማለት ማለት ሄድና እንዲህ በግንባር ማለት ትሳለማለህ። ግን ያቺ ሴት ፔሪድ ላይ ከሆነች ግንባሯን እንዲህ ታደርጋለች። ያው የሚያዞረው ሰውዬ ይገባዋል። አትሳለም። አሁን ድረስ እርኩስነቷ ቀጥሏል። አሁን ቤተክርስቲያን ብትሄድ አትሳለም። ትክክል፣ እርኩስ ነች። በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። አላህ ሂዳያ ይስጣቸው። እንግዲህ እግዚአብሔር ፍትሐዊ ከሆነ ለምንድን ነው እርኩስ እያለ ሴት ልጅ የሚሳደቡ? ምንም ባላጠፋቸው ነገር። እሺ፣ ክርስቲያኖችን ለማስገባት እየሞከርኩ ነው። አክሴፕት ስል ግን እየገቡ አይደለም። ሙስሊም ነው ክርስቲያን? እየሰራ አይደለም። አክሴፕት ስለው እየሰራልኝ አይደለም። ለምንድን ነው የማይሰራው? እኔም አክሴፕት ስለ አይሰራም፣ አይገቡ። አላሁ ሙስተዓን። ሰው ሁልጊዜ ውርደትን ይከናነባል። ሁልጊዜ መዋረድ አይሰለቻችሁም? ሁሌ መዋረድ ላይ ምን አለ? እንደው ሀቁን ተናገራችሁ እንኳን ብትሞቱ። ሄሎ፣ ሰላም አለይኩም። ሙሳማ እኔ ሙስሊም ነኝ። አውርደኝ ወንድሜ። በአጋጣሚ ነው የገባሁት። ኦኬ፣ በአጋጣሚ ነው ገዝት የላክሽው? እህታችን ድንገት ነው ገዝት የላከችው። በአጋጣሚ ነው ገዝት የላካቸው፣ እግረ መንገድ ነው። እሺ፣ ሙስሊሞቹን ያስገባል፣ ክርስቲያኖቹን እምቢ አለ።
አንድ የለም፣ ጭር ብለዋል። ለነገሩ መምህር የተባሉ እንደዚህ ሲሸሽ እያዩ እንዴት ይገባሉ እነሱ? መምህር ተብሎ የተጠራው ሰውዬ እንደዚህ ፈርጥጦ ሲሮጥ ወደ ቁርአን እዚህ ጋር ሲጠየቅ እነሱ እንዴት ይገባሉ? ወአለይኩም ሰላም ወራህመቱላህ ሙባረክ። ወንድሜ ኡሳማ እንዴት ነህ? ደህና ነህ? እንዴት ናችሁ? አማን ነው አልሐምዱሊላህ። አወከኝ? ላ አላወኩም። እሺ አይ ረጅም ጊዜ ሆኗል ከተገናኘን፣ ለዛ ይሆናል። እሺ ማን ልበል? ድሬዳዋ። ኦ ሰለምቴው ነህ? ማሻአላህ ማሻአላህ ማሻአላህ። እንዴት ነህ ያ አኺ? አልሐምዱሊላህ ደህና ነኝ። ደህና ነህ? አልሐምዱሊላህ አና በኸይር። እየበረታህ ነው? ኧረ አልሐምዱሊላህ ጠንክሬያለሁ። ኢንሻአላህ አልሐምዱሊላህ ማሻአላህ ማሻአላህ። አላህ ያበርታህ። አሚን አሚን አሚን። በዱዓችሁ አትርሱኝ። ረስታችሁኛል። ያው በዱዓ አትርሱኝ። ያው